ነገር ባይልሽ ነገር ተሸክሜ አኖርሽ ነበር ውጥር ውጥር ነጠር ነጠር። ሰላም እንዴት ናችሁ? ይሄ ደግሞ ደረሰ ይባላል። አዲሱ የቅርብ ጓደኛዬ ነው። ዛሬ አብረን እራት እንሰራለን። ክቤ ብዙም አልወድም፣ ግን ለቴስቱ ብቻ 8 ማንኪያ እንጨምራለን። ዮ ጋይስ ፕሊዝ ተረጋጉ። ደግሞም ደረሰ ከኔ ጋር ነው። እንስሳ ነኝ ብዬ አልበላውም። እኔ ገዳይ አይደለሁም። እንደውም ለቅርብ ጓደኛዬ ለደረሰ እሞታለሁ። እናንተን አላቅም፣ ግን ይሄ ጥሬ ስጋ በጣም ነው የሚጣፍጠው። ደረሰ የት እንደገባ ግን አላቅም። ይመስለኛል የተወሰነ ንጹህ አየር ለመቀበል ወይም ሌላ ነገር ለማድረግ ይወጣ። ደረሰ ከመጥፋቱ በፊት ለመጨረሻ ጊዜ ካንተ ጋር ነበር የታየው። በዛ ቀን ምን እየሰራክ ነበር? አዎ ደረሰ የዛ ቀን ጥወት ከኔ ጋር ነበር፣ ግን ከሰዓት ሚስቴ ደወለችልኝ ብሎ ተለያየን። ደረሰ በጣም ነው የናፈቀኝ ጓደኛዬ። ምን ሆኖ ነው? ምን በልቶት ነው? ይብቃል። የአህዮች ጥቃት በቃ ሊባል ይገባል። ከዚህ በኋላ ዝም አንል። ወንድም አህዮቻችንን እየጨረሱ ያሉ አካላት አሉ። እኔም ወንድሜን ደረሰና አጥቻለሁ። ደሬም በማጣቴ በጣም አዝኛለሁ። ጓዶች ቀልዱ ይቅርና በጣም ተጨንቄያለሁ። ደረሰ ጠፍቷል። አይታችሁታል? ተነስቼ ሄጄ መፈለግ አለብኝ። ወገኖቼ ይህ ከባድ እየሆነ መጥቷል። ደረሰን የበላው ጅብ እየጮኸ አይደለም። ደረሰ ደረሰ። ስለደረሰ በጣም ተጨንቄያለሁ። ቤተሰብ አለው። ሄጄ ላያቸውና ላግዛቸው ነው። ዛሬ ደረሰ ባለቤትና 3 ልጆቹ ጋር እየሄድኩ ነው። ትንሽ ላጽናናቸውና በዚህ ከባድ ጊዜ አጠገባቸው መሆኔን ላሳያቸው። ነገሮች እንዴት እንደተቀየሩ ታያለህ። በመጨረሻ የደረሰን ቤተሰብ አገኘሁት። አሁን እኔ ነኝ ኃላፊው። ሚስቱንና ልጆቹን በደንብ እንከባከባቸዋለሁ። ልጆችን አብዝቼ እንደምወዳቸው ሳይታወቀኝ ቀረው። እንዴት እንደተቆራኙ ሳስበው በራሴ እስቃለሁ። አሁን የደረሰ ልጆች እንደራሴ ልጆች ናቸው። መወለድ በራሱ ቋንቋ ነው። ደረሴን ያየው አለ ወይ? እንዴት እንደናፈቀኝ የእናንተን ስሜት ይሰማኛል። እኔም ራሴ እንቅልፍ በቅጡ አልተኛሁም። አያውን ፈልጌ አምጥቼው ቤት አስገባዋለሁ። በእናቴ እምላለሁ። ወይኔ ደሩዬ ምን ነው ምን አጎደልኩብህ? ራሱን አጥፍቶ ተገኛሉ። ደረሰ እኔንም ወስዳችሁ ቅበሩኝ። በቃ እኔን ለማን ጥለህ ሄድክ? እኔ አፈር ልብላ የኔ ከርታታ። ለማንኛውም የሚበላ ምግ ማለት የደሩን አፈቆት ሊያስቀምጥን አልቻልንም። እዚሁ አካባቢ አንዱ አጎቱ ይኖራል ተብለናል። እስኪ ወይም በለው እና የአራዳ ልጆች ኮፒ ሊንክ እና ሪፖስት በማድረግ ተባበሩኝ። በተረፈ ይሜ ወንድም የደረሰ እንዴት ሄድክብኝ? እንዴት ትናየን ትተኸየድክ? እንዴት አድርጌ ልርሳው ደሬሴን? የልቤን ቁራጭ ይዞብኝ ሄደ። የደረሰ ጉዳይ እንዲሁ ዝም ተብሎ በቀላሉ የምታለፍ ነገር አይደለም። ምክንያቱም የጠፋው ነፍስ ስለሆነ። ጅቡ እስካሁን አልተገኘም፣ እየተፈለገ ይገኛል። በቅርቡ ወንጀለኛውን ይዘን ለህዝብ እናሳውቃለን። እዚህ 991 ላይ ደውሎ ጅቡን ለጠቆመ ዳጎስ ያለ ሽልማት ማለትም 1 ሚሊዮን ብር ይሰጠዋል። ቅድም ስለ ጮህኩኝ ይቅርታ። አዲስ አበባ አሳብዳኝ ነበር። አሁን ግን እዚህ መጥቼ ተሽሎኛል። የኢትዮጵያን ምግብ መገምገም ልጀምር። በግ ስጋ ማለት ነው። በግ ስጋ እኔ በግል የምወደው እንደ ጥብስ ሲሰራ ነው። እንደ ጥብስ ካልሆነ ትንሽ ይጋነንበታል። ይቅርታ አድርጉልኝ። ሁለተኛ የምወደው ምግብ ጥሬ ስጋ ነው። በጣም ከባድ ምርጫ ነበር። አንደኛ የምወደው ምግብ ማን እንደሆነ ስታውቁ ትገረማላችሁ።